ራስን ማጥፋት በመንፈሳዊ ሕይወት እጅግ በጣም ከባድ ኃጢአት ነው፣ ስርየት የሌለው ጭምር። በዓለማዊ ሕይወት ደግሞ በተለይ ምድር ላይ ላሉ እናት፣ አባት፣ እህት፣ ወንድም፣ ወዳጅ ዘመድ በጠቅላላ ሲበዛ መራር ሐዘን ነው። ሰላም ጤና ይስጥልን ውድ የጊዜኛ ቲዩብ ተከታታዮች ሁላችሁ እንደምን አላችሁ? በዛሬ ቪዲዮአችን በተለይም ራስን ከማጥፋት ጋር ተያይዞ ሐሳቡም ጭምር ወደ እናንተ እንዳይመጣ የበኩላችንን ወደ እናንተ እናደርሳለን። ከመጨረሻው አብራችሁን ከሆናችሁ በተለይ ደግሞ የመጨረሻው ነጥብ ወሳኝ ስለሆነ ታተርፋላችሁና እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። እንግዲህ የመጀመሪያው ነጥባችን ምንድነው? እንደዚህ አይነት ሐሳብ እንዳይመጣ በፍጹም ብቸኝነትን አትምረጡ። ሰው ብቻውን ይሆን ዘንድ ልክ አይደለም፣ በጎ አይደለም ብሎ ነው ፈጣሪ ለአዳም ሔዋንን ወይም ደግሞ ለአደም ሐዋን የፈጠረው ማለት ነው። እና በፍጹም ብቸኝነትን አትምረጡ። ብቸኝነትን አትምረጡ ስንል የግዴታ የፍቅር ወይም ደግሞ ወንድ ከሆንሽ የሴት፣ ሴት ከሆንሽ ደግሞ የወንድ ጓደኛ እየኖርሽ እያልኩኝ የፍቅር ጓደኛ እየኖርሽ እያልኩኝ አይደለም። ጓደኛ አብሮ አደግ የትምህርት ቤት ሊሆን ይችላል፣ የስራ ቦታ፣ በተለይ ታክሲ ላይም ሊሆን ይችላል። የተዋወቀው ሰው ካለ ምሳሌዎች ነን። እኔና ያውን ልጅ ትራንስፖርት ላይ ነው የተዋወቅነው። ለዚህ ደረጃ አብረን እስከ መስራት ቤተሰባዊነት፣ በጣም የጠበቀ ቤተሰባዊነት እስከ መፍጠር ደርሰናል። ይሄ ግን መልካም አጋጣሚ ነው። ያንን መልካም አጋጣሚ በበጎ ቀየር ነው ማለት ነው። እና ብቸኝነትን በፍጹም ምርጫ አለማድረግ። ብቸኝነት የሚባለው ነገር ሲመጣ ራሱ ብቸኝነት ይዞት የሚመጣው ድባቴ ያለ በጣም የሚያስጨንቅ መንፈስ አለው። አንዳንድ ጊዜ ለራስ ጊዜ መስጠት የሚባል ነገር አለ። ደስ የሚል ማለት ከረጅም ጊዜ አንዴ በራስ ጊዜ ስቶ ራስን አዳምጦ ምን መስራት አለብኝ፣ ምን እየሆንኩ ነው፣ እስከዛሬ የመጣሁት እንዴት ነው፣ ወደፊትስ ምን ማድረግ አለብኝ ብሎ ሰው ለራሱ ጊዜ ሰጥቶ ማሰብ፣ ማመዛዘን፣ ማስተዋል፣ አርቆ ማሰብ የሚባለውን ነገር መጠቀም አለበት ለራሱ። ነገር ግን ብቸኝነትን በማዘውተር ደረጃ አይመከርም። አካባቢው ላይ ያሉትን ሰዎች አቃቂር አታውጡ። እሱ እኮ እንዴ ነው፣ እሷ እኮ አትመጥነኝም፣ እንደዚህ ነው ብላችሁ አታውጡ። ቅረው፣ ፍቅር ስጡ፣ ፍቅርን ተቀበሉ። በዚህ ህይወት ውስጥ ብቸኝነት የሚባለውን ነገር ማስወገድ ትችላላችሁ። በተለይ ይሄ ገንዘብ ያላችሁ ትልልቅ ሰዎች፣ ልጆች፣ ቤተሰብ ያፈራችሁ ባለሀብቶች ልላችሁ እችላለሁ እና ልጆቻችሁን በጣም የተቀማጠለ ቦታ ታሳድጋላችሁ፣ አሪፍ የሚባል ቦታ ታስተምራላችሁ፣ ውጭ ወጥተው ሰው እንዳያገኙ ታደርጋላችሁ፣ ብዙ ነገር። ያ የብቸኝነት ህይወት በጣም ከባድ ነው። አንዳንድ ጊዜ የግድ ራስን ስለማጥፋት ማሰብ ብቻ አይደለም፣ ወጥተው ይጠፋሉ። አንዴ ሲወጡ ከቤተሰብም ከራሳቸውም ከመንፈሳዊ ህይወትም ወጥተው ይጠፋሉ። ስለዚህ ይሄ ጉርብትና፣ ጓደኝነት፣ ወዳጅነት፣ እድር ምናምን የሚባለው ነገር ትክክለኛ ወይም ደግሞ ስብዕናችን ላይ የሚሰራ ማንነታችን ላይ የሚሰራ ትልቅ ተቋም ስለሆነ አትከልክሏቸው፣ አትንፈጓቸው። ይሄ መቆጣጠር የሚባለው ነገር ራሳቸውን በደንብ እስኪያውቁ ድረስ ያስፈልጋል፣ ምንም ጥያቄ የለውም። ነገር ግን እዛው ማምቆ ማሳደግ ተገቢ አይሆንም። እኔ የደነገጥኩበት አጋጣሚ አለ። ሰፈራችን ውስጥ የተሻለ ኑሮ የሚኖሩ ልጆች ነበሩና አብዛኞቹ አንድ ወንድም ነው ያላቸው፣ አብዛኞቹ ሴት ናቸው። እና የሆነ ጊዜ ልክ እኔ ስጀምር ማለት ነው ግምገማ ስጀምር አካባቢ የገባውበት ቤት ያው ክለብ የሚባል ቤት ነውና መጀመሪያ ያየሁት እዛ ቤት ውስጥ በጨዋነት ያደጉትን ሴቶች ናቸው። መጠጣታቸው ደግሞ አይደለም ያስደነቀኝ፣ ሲያጨሱ ነበር። የእውነት ለመናገር እኔ ደረገጥኩ ነበር። ምክንያቱም የምናውቃቸው በጣም ጨዋ በሚባል ስታፍ ነው። ከቤት አይወጡም፣ ኩል ናቸው። ሰው እንኳን ያው በቅጡ ሰላም አይሉም። በጣም ኩል ናቸው፣ ጽዱ ናቸው። በመኪና ወጥተው በመኪና ነው የሚገቡት። ምንም የጎደላቸው ነገር የለም። ግን ከዛ ውስጥ የጎደላቸው ሰው ነበረ፣ ጓደኛ ነበረ፣ አካባቢ ወዳጅ ዘመድ ጎረቤት ነበረ። ያንን ነገር ስለማያውቁ ወጥተው በዛው ነው የጠፉት ማለት ነው። ስለዚህ ብቸኝነትን እንዲጋፈጡ አትፍቀዱላቸው። እናንተም ወጣቶች ደግሞ ይሄ ብቸኝነት በራሱ ይዞት የሚመጣው ጣጣ ስላለ አልፎ ተርፎ ራስን እስከ ማጥፋት የሚያስደርስ አስተሳሰብ ውስጥ ስለሚከት ይህንን ነገር አትፍቀዱ። ሁለተኛው ነጥባችን የሚሆነው ማማከር ነው። ችግሮቻችንን፣ ሀሳቦቻችንን ሼር ማድረግ። ወላጆች እዚህ ላይ ትልቅ ኃላፊነት አለባቸው። ልጆቻችንን ስናሳድግ እንዲሸማቀቁ ከወላጅ ጋር ከትልልቅ ሰዎች ጋር ማውራት ነውር እንደሆነ
ኦፍ ኮርስ እንግዳ በመጣ ሰዓት ብድግ ብሎ የሆነ የማይወራ ነገር እንዲያወራ መፈቀድ የለበትም፣ ወግ ባህል አለንና። ነገር ግን ለብቻ ጊዜ የቤተሰብ ጊዜ ብላችሁ ምናልባትም ፐርሰናል ደግሞ አንዳንድ ሰዎች እንደየባህሪያቸው ልጆች ሆነው ለማን ቅርብ እንደሆኑ ባህሪያቸው ምን እንደሆነ የማያውቁ ወላጆች አሉ። ለምሳሌ አንዳንድ ሴቶች አባቶቻቸውን በጣም ይወዳሉ፣ አባቶቻቸውን ይቀርባሉ ምናምን፣ ነገር ግን ላያወሩ የሚችሏቸው ጉዳዮች አሉ። ይህን ጉዳይ ቀደም ብላችሁ ልታወሯቸው የምትችሉት እናቶች ስለሆናችሁ ቀርበው ማውራት በጣም ተገቢ ነው። ከቤተሰብ ይጀምራል። በእርግጥ የሚቀድመው ከቤተሰብም ከጓደኛም ከአካባቢም በላይ ወደ በኋላ የምንመጣበት ፈጣሪ ነው። እሱን ማወያየት ማማከር በጣም ተገቢ ነው ብዬ አስባለሁ። ግን ደግሞ ሰብአዊ ወይም ደግሞ ሰዋዊ ችግሮቻችንን ከሰዎች ጋር በመናገር በማውራት በደንብ ዲስከሽን ውስጥ በመግባት መፍትሄ መፈለግ ይቻላል ብዬ አስባለሁ። የዛን ጊዜ በጣም ይቀላል። አንደኛ ያው ቀድመን ያነሳነውን ነጥብ ሙሉ ለሙሉ ተግባራዊ ያደርገዋል። ምክንያቱም ኦልሬዲ የምታማክሩት ሰው ካለ የብቸኝነት ህይወትን ይገረስሰዋል። ሁለተኛ ደግሞ በማማከር ውስጥ መፍትሄ ማግኘት ይቻላል። ያው ልክ እንደዚህ ሲባል ለሁሉም ሰው ሁሉንም ነገር ማውራት አይደለም። በራስ መፍትሄን መፈለግ ጀግንነት ነው፣ ጎበዝነት ነው። ግን በቃ ይሄ ጭንቀት ከአቅሜ በላይ ሆኗል ብሎ ወደ ሌላ አስተሳሰብ ከመሄድ ይልቅ አትሊስት መልካም ወዳጆች አሉ፣ ጓደኞች አሉ፣ ባልንጀሮች አሉ፣ ቤተሰብ አለ፣ ወንድም እህት አለ፣ ጎረቤት አለ። ለነዚህ ሰዎች ለኔ ወይም ደግሞ የኔ ለምትሏቸው ሰዎች ማማከር ተገቢ ነው። ራስ ብቻ ቁጭ ብሎ በማብሰልሰል እኛ ጋር ትልቅ ብለን ያሰብነው ችግር ሌሎች ጋር ደግሞ በጣም ተራ መፍትሄ የሚገኝለትና ተራ ነገር ሊሆን ይችላል። በቀላሉ መፍትሄ ሊገኝለት ስለሚችል ማማከር አደግ ስትሉ ብዙ ነገሮች አሉ። ማንን ማማከር ከማን ጋር ማውራት እንዳለባችሁ ጭምር እየገባችሁ ስለሚሄድ እስከዛው ግን በእንደዚህ አይነት ችግሮችን አውጥቶ ባለመናገር ብቻ ጭንቀት ውስጥ ገብቶ አጓጉል ውሳኔዎችን የመወሰን ደረጃ ሊያደርስ ስለሚችል እባካችሁ በፍጹም ለራሳችሁ ይዛችሁ አትብሰልሰሉ፣ አብዝታችሁም አትጨነቁ። እንግዲህ ሶስተኛው ነጥብ የሚሆነው ብቸኝነት ውስጥም ሳትገቡ ወዳጅ ዘመድ፣ ጎረቤት፣ ጓደኛ፣ አብሮ አደግ እያማከራችሁም ችግሩ መፍትሄ የማያገኝ ከሆነ ደግሞ ከፍ ማለት የስነ ልቦና ባለሙያዎች ጭምር አሉ። እነዚህን የስነ ልቦና ባለሙያዎች ከተለያየ አሁን ኢንተርኔት፣ ሶሻል ሚዲያ ያለ በጎ ስራ የሚሰሩ ሰዎች አሉ። እኛ ጋር ያው የሚመጣው አብዛኛው ክፋቱ ነው። ሶሻል ሚዲያ ላይ የሆኑ ክፋት ነገሮች ከሌን ቡዳ በላው፣ በሶሻል ሚዲያ ላይ ቡዳ አለ፣ ሶሻል ሚዲያ ላይ እንደዚህ ተፈጠረ፣ ራሱን አጠፋ፣ ሰራተኛ እንደዚህ ገደለች፣ እንደዚህ የሚባል ነገር ነው የሚመጣልን። ያን ደግሞ እኛ ምን ጓጓ ሰዎች ስለሆነን ያንን ክሊክ እናደርጋለን። ከዛ በኋላ በተደጋጋሚ እንደዚህ አይነት ነገሮችን ያመጣልናል። ነገር ግን በጣም ደግሞ በጎ የሚሰሩ የስነ ልቦና አማካሪዎች እናውቃለን። እነ ትዕግስት ዋልተ ንጉስ፣ እኔ ከሚዲያ ጋር ማለት ሬዲዮ ምናምን ስለማዳመጥ ቻሉ፣ ሌሎችም አሉ ብዙ አፌ ላይ እሷ ስለመጣችብኝ ነው እንጂ እንደነዚህ አይነት ሰዎችን ማማከር ተገቢ ይሆናል። በዛ ደረጃ መፈታት የሚችሉ ችግሮች ስላሉ ማለት ነው። ዶክተር ምህረት እንደዚህ አንድ ሌላ ሰው የሚል መጽሐፍ አለው። በዚህ አጋጣሚ ሪኮመንድ አደርጋችኋለሁ እንድታነቡት። በጣም የሚገርም መጽሐፍቶችን ጭምር ጓደኛ ማድረግ እንደምትችሉ የሚያሳይ ነው። መፍትሄ ሁላ ታገኛላችሁ። ሰው እንደዚህ ሆኖ ከዚህም ችግር ይነሳል። ብዙ በተለያየ ህይወታችሁ ውስጥ ለምሳሌ በፍቅር ህይወታችሁ ውስጥ መለያየት ሲመጣ በቃ እኔ እሷን አጥቼ መኖር አልችልም፣ ኑሮ ውድነቱ በጣም አናት ወጥቶ ኦቪየስ ነው፣ የታወቀ ነው። ችግር ውስጥ ከቶ ለልጆችህ የምታበላው ስታጣ፣ እናት ታማ ሳታሳክማት ስትቀር፣ ቤተሰቦች እጅ ላይ ሲሞቱ፣ ብዙ ነገር ሲፈጠር ራስን ማጥፋት የሚለው ሐሳብ ብልጭ ማለት ይጀምራል። ይሄ ሐሳብ በነገራችን ላይ የሰውኛ ሐሳብ አይደለም። ሰይጣን ሆን ብሎ በዚህ መንገድ ራስን የምታጠፋ ወይም ራስሽን የምታጠፊ ከሆነ ነፍሱ በእጁ ነች። ከዛ በኋላ በዚህ ጉዳይ ስርየት እንኳን የለው። በሃይማኖታዊ አስተምሮች ስንማር እንደዚህ ነው። ራስን ማጥፋት ከባድ ኃጢአት ወንጀል ነው። ይሄን ነገር የሚመክራችሁ ሰዋዊ ወይም ደግሞ መንፈስ ቅዱሳዊ አስተሳሰብ አይደለም። ይሄን ነገር እንዳይመጣ ወደ አእምሯችሁ ጭራሽ ዝር እንዳይል ማድረግ የእናንተ ፋንታ ነው። አይ መጥቻለሁ የሚል ከሆነ ደግሞ በፍጹም ፊት እንዳትሰጡት። ኖ ይሄ በጣም ኃጢአት ነው፣ ፈጣሪን አስቀይመዋለሁ፣ እናት አባቴን፣ ቤተሰቦቼን፣ ልጆቼን፣ ጓደኞቼን ሁሉ እኔ በሞት አስከፋለሁ። ይሄ ቀን ያልፋል፣ ነገ የተሻለ ቀን ይመጣል። ነገር ግን እስኪመጣ እታገላለሁ እንጂ ለዚህ ሐሳብ በፍጹም እጅ አልሰጥም ብለን ማሰብና ዞር በልልኝ ማለት ያስፈልጋል ማለት ነው። ስለዚህ በእንደዚህ አይነት ሁኔታዎች ውስጥ ምን ታገኛላችሁ? መጽሐፍ ማንበብ፣ ቆንጆ ፊልሞችን ማየት፣ ተስፋ የሚሰጡ ነገሮች። በፍጹም ብዙ ጊዜ እኔ ሰው ሆረር ፊልም ያዝናናኛል፣
የሆነ የጎስት ፊልም ያዝናል። በፍጹም ይሄ ልክ አይደለም። ምክንያቱም እንደዚህ አይነት ነገሮች እኮ በተለይ ምዕራባውያን እንዳሉ ያውቃሉ እና እንድንለማመደው ነው የሚፈልጉት። ይሄ ክፉ የሆኑ መንፈሶችን ወደ መልካም መንፈስ በማስረጽ አንላመደው፣ አናመቻምቸው ሰውነታችን ውስጥ በቃ ባናየው ምን ይሆናል? እኛ ማየት ያለብን ከቻለን አኔ አይደለም፣ በተለይ ፊልም ምናምን አኔ አይደለም፣ ስናይ ግን እንምረጥ። ሁለተኛ ደግሞ ዘና የሚያደርግ በተጨማሪ ተስፋ የሚሰጡ ነገር ለእንዲህ አሸናፊ የሚያረጉ ነገሮችን ነው ማየት ያለብን እና ከዚህ አንግል በጣም ጥንቃቄ ስለሚያስፈልግ ችግሮች ካሉ የሚታከም ነው። በሕክምና ደረጃ ታክሞ መዳን የሚችል ነው። የግዴታ ሕክምና ሲባል መርፌ መውጋት ወይም የሆነ ነገር ማድረግ ብቻ አይደለም። ስቲል እዛ ደረጃ ከደረሰ የአእምሮ ዲስኦርደር ካለ በስነ ስርዓት መድኃኒት እየተሰጠ መታከም የሚችል ህመም ነው። ከእንደዚህ አይነት አስተሳሰብ ወጥታችሁ ራሳችሁን በወደቃችሁበት ወይም በፎረሻችሁበት መንገድ ምክንያት ነው። ለምሳሌ የሚያናግረኝ ሰው የለም የሚል አንድ ዶክተር ነበር። ሀብታም ነው። እኔ የምሰራበት መስሪያ ቤት ተቀጥሬ የምሰራበት መስሪያ ቤት እህት ኩባንያ ውስጥ እሱም ተቀጥሮ ይሰራ ነበረ። ፍላጎቱ፣ እውቀቱ፣ ችሎታው የህክምና ስለነበረ እዛ ላይ ነበር የሚሰራው። ቤተሰቦቹ ደግሞ አብዛኞቹ ውጭ ሀገር ነው የሚኖሩት። አፓርተማ ላይ ነው የሚኖረው። ምንም የጎደለው ነገር የለም። የፈለገውን ነገር ተምሮ እየሰራ ነው። እንደገና ደግሞ የገንዘብ ጉዳይ ያሳስበው። ግን ደግሞ የሱ ምክንያት እኔ የሚያደምጠኝ ሰው የሚያወራኝ ሰው የለም ነበረ ምክንያቱ። አያችሁ፣ ብቸኝነት የሚባለውን ነገር አያስፈልግም የምንለው ለዚህ ነው። ምክንያቱም በተለይ ስራ ማትሰራ ከሆነ ብቻህን ከሆንክ በቃ ሽው ይልሃል መጥቶ እንደዚህ በጆሮ አጥፋራትህን ያዋጣሃል ይላል። እነዚህን ችግሮች ግን ሰዋዊ በሆነ ደግሞ መፍትሄ ማግኘት ስለሚቻል በተቻለ መጠን እድገቱን እያያችሁ ወደ ስነልቦና ማማከር ብትሄዱ መልካም ይሆናል ማለት ነው። ወደ አራተኛና የመጨረሻ ወደምንለው ነጥባችን ደግሞ ስንሸጋገር ይሄ ነጥብ በጣም ወሳኝ ነው። መንፈሳዊ መሆን። መንፈሳዊነት ማለት የሆነ ሃይማኖት ወይም የአምልኮ ቦታ የሚፈጸምበት ቦታ ሄዶ ያችን ስርዓት ብቻ አከናውኖ መምጣት ብቻ አይደለም። ሁላችንም እንደየ ሃይማኖቶቻችን በክርስትናውም በእስልምናውም በሌላ ብንሄድ የሚያዙ ነገሮች አሉ፣ ትዕዛዞች አሉ። እንደ ሰውኛ በየቀኑ ልናደርጋቸው እንችላለን። ከዛ ሁላ መውጣት አለበት ማለት ያ እንዳለ ሆኖ ማደግ አለበት። መንፈሳዊነታችን ማደግ አለበት። እንዳልኳችሁ ሲጀመር በጣም ኃጢአት ነው። እንደዚህ አይነት ነገር ማሰብ ኃጢአት ነው። ኃጢአት መሆኑን የሚያውቅ ሰው ደግሞ መንፈሳዊ ስለሆነ ነገ ከነገ ወዲያ መቼም እዚህ ላይ በነገራችን ላይ ራሳችንን አላጠፋንም ማሞታችን አይቀርም፣ የጊዜ ጉዳይ ነው እንጂ ስንሞት ግን ህይወት አለ ብለን እናስባልና ዘላለማዊ ህይወት መቼም አብዛኞቻችን ሙሉ ለሙሉ እያልኩኝ አይደለም፣ አብዛኞቻችን ግን ዳግም ዘላለማዊ ህይወት አለ ብለን የምናምነው ነገር ያንን የምናምነውን ነገር ለማድረግ ቢያንስ የምንሰራቸው ኃጢአቶች፣ በደሎች እንዳሉ ይታወቃል። እነሱን እንኳን ፈጣሪ ይቅር ቢለን እንኳን ይቅር የማይባል ነገር ነው የምንሰራው ነው። በፍጹም እንደዚህ አይነት ነገር እንዳታስቡ። ያን እንዳታስቡ ደግሞ ከሚያደርጋችሁ በጣም መሰረታዊ ኮር ከሚባሉ ነጥቦች አንዱ መንፈሳዊ በጣም የጸሎት ሰው መሆን ነው። ጸሎታችን ለይስሙላ አንዳንድ ጊዜ ጸሎት ስናደርግ ማድረግ ስላለብን እንደ ግዴታ እያየ ነው። ነገር ግን ወደ ጸሎት እንደምታደርግ ስታስብ ገና ደስ ሊለው ይገባል። ውስጥህ፣ መንፈስህ፣ አእምሮ፣ ልብ፣ ሰውነትህ ደስ ሊለው ይገባል። ያ ማለት ፈጣሪ ዘንድ እንደቆምን ነው አይደል የምናስበው። ፈጣሪ ዘንድ ቆመን መልእክቶቻችንን ማድረስ እንዲቀበለን መማፀን መማለድ ማለት ያን ነገር ስናደርግ እንደዚህ አይነት አስተሳሰብ ሲጀመር ወደኛ ጋር ድርሽ አይልም። ይሄን መልእክት ወይም ደግሞ ለማድረስ እንዳይመጣ ከዛው ካለበት ተቀርቅሮ እንዲቀር ወደ አጠገባችን ድርሽ እንዳይል ትልቁ መሳሪያችን መንፈሳዊ መሆናችን። ስለዚህ እሱ ነገር ላይ በጣም ጠንካራ ልንሆን ይገባል። በጣም እንደየ ሃይማኖት ስርዓቶቻችን ጠዋት ስንወጣ ጸልየን፣ ማታ አመስግነን፣ ሰላም አውለኝ ፈጣሪ ወይ ሰላም አውለኝ፣ ስራዬን ባርክልኝ፣ ጊዜን፣ እድሜን፣ ወቅቴን፣ ገንዘቤን፣ ልጆቼን፣ ቤተሰቤን ባርክልኝ እያሉ መጸለይ። ሌሎችም ስርዓቶች አሉ። በየሃይማኖት ተቋሙ የሚከናወኑ የሃይማኖት ስርዓቶች አሉ። እነዚህን ስርዓቶች መከታተል፣ መንፈሳዊ መሆን፣ በጎ መሆን፣ ለሰዎች ጥሩ ማሰብ። በገንዘብ ጉዳይ ተቸግረህ ከሆነ እንደዚህ አይነት ነገር የምታስበው ካንተ በታች ያለውን እስኪ አስብ እስኪ ምን ያህል ሰዎች እንዳሉ። አንዳንድ ሜም ወይም ደግሞ ፒክቸሮች ያለው አስተማሪ አዝናኝ ፒክቸሮች፣ ሰውየው ሁለት እጁ የለም፣ ነገር ግን በዚህና በዚህ በዘንቢል ድንጋይ ተሸክሞ እዚህ ላይም ጭምር ድንጋይ ተሸክሞ ስራ እየሰራ ራሱን ያስተዳድራል።
ሌላኛው ደግሞ ሙሉ ሰውነት ይዞት ሙሉ ሰውነት ኖሮት ወይም ደግሞ ሙሉ ሰውነት ይዞ ቁጭ ብሎ ይለምናል። የኛ ችግር እኮ ያስተሳሰብ ችግር ነው ማለት ነው። እጅ ሳይኖረውም አንዳንዴ እግር ሳይኖረውም አይን ሳይኖራቸው ሰዎች እየሰሩ የተሻለ ቦታ እየደረሱ ነው። ስለዚህ ከገንዘብ ጋር በተያያዘ እኔ ስራ እየተሳካልኝ አይደለም ብለህ የምታስብ ከሆነ እነዚህን ሰዎች አስብ። ጥረት ወሳኝ ነው። ካልናክ ሊስትሮ መስራት ይችላል። ሊስትሮ መስራት የሚችሉ ሴቶች እየሰሩ ያሉ ሴቶች አሉ፣ ራሳቸውን እያስተዳደሩ ያሉ ሰዎች። ስለዚህ አትናቅ። እማትነቅ ከሆነ ስራ አለ ማለት ነው። ስለ ፍቅር ጉዳይ ስታስብ የተፋቀረ ሰው ሁሉ አይጋባም። አይደለም አንተ ብቻህን አፍቅረሃል። አንቺ የኔ ካልሆንሽ ራሴን አጠፋለሁ፣ እሱ የኔ በፍጹም በቃ ካለፈ በኋላ እልፍ ካለ በኋላ የምታገኘው ሰው ወይም ደግሞ የምታገኛት ሴት አንቺም የምታገኘው ወንድ የት ያልሽ ምን ሆኜ ነው ይሄንን ዳግመኛ እድል ለራሴ በመስጠት እኮ ነው ይሄን የመሰለ ቤተሰብ ያፈራሁት፣ እነዚህን የመሰሉ ልጆች የወለድኩት ያልሽ አንተም ትላለህ ልክ እንደዛ። ስለዚህ ያ አልሆነም ማለት የህይወት ወይም ደግሞ የዓለም ፍጻሜ አይደለም። ህይወት ይቀጥላል። ሙከራህን፣ ስራህን፣ ጥረትህን ቀጥል። ከዛ በኋላ የማይሳካ ነገር የለም። ምክንያቱም እግዚአብሔር ታሪክ ቀያሪ። ባሰብከው መንገድ ዝም ብለህ ተጓዝ። አንተ ብቻ ክፉ ወይም ደግሞ መጥፎ አይነት አስተሳሰብ አይኑርህ፣ ወይም አንቺም እንደዛው ማለት ነው። ይሄ በተለይ ከፍቅር ህይወት ጋር በተያያዘ መሞዳሞድ፣ ሙድ መያዝ፣ አድረህ ወይም ደግሞ አድረሽ ወጥቶ ለማውራት እንደሱ አይነት ነገር ተው። የምታስብ ከልብህ ውደድ፣ ከልብህ ፈልግ። ያን ጊዜ ይሆንልሃል። በሌላ አጋጣሚ ሰዎችን ልታጣ ትችላለህ። ለምሳሌ ከቤተሰብ አካል ሰው ሊሞት ይችላል። ልክ እንደዚህ አይነት ነገር ሲፈጠር ተነስቼ ራሴ እንደዚህ ምን ማለት ነው? ፈጣሪ የወደደውን አደረገ። በቃ ምንም ጥያቄ የለውም። ከባድ ነው። እንደዚህ እንደምመክረው ቀላል ነገር አይደለም። ለምሳሌ ዛሬ እኔ ወደዚህ ስመጣ በጣም ይህንን ቪዲዮ እንድሰራ እንድንሰራ ካስገደዱን ምክንያቶች አንዱ ይሄ አጋጣሚ ነው። አጋጣሚው ምን መሰላችሁ? ከ6 ወር በፊት አንድ ዘመዳችን ጋር ለቅሶ ደርሳለሁ። ለቅሶ ስደርስ የሞተችው ልጇ ነች። ልጇ ብቻዋን ነበር የምትኖረው። ልታገባ ጥቂት ጊዜ ነበር የቀራት። ራሷን እያስተዳደረች ጥሩ ደሞዝ እያገኘች ነበር የምትኖረው። የሆነ ጊዜ ስልክ አታነሳ፣ ስልክ መልሳ አትደውልም። ቆየች። ከዛሬ ነገ ትደውላለች ተብሎ ቢጠበቅ የለም። ጓደኞቿ ጋር፣ የስራ ባልደረቦቿ ጋር ቢደወል የለም። መጨረሻ ላይ ያው ግድ ወደ ቤቷ መሄድ ነበረባቸው። ሲሄዱ ሲንኳኳ አትከፍትም። ተገንጥሎ ሲገባ ሬሳዋ ሸቷል። ማለት ከባድ ነው ቃሉ። ራሷን አጥፍታ በጣም በሚያሳዝን ሁኔታ በጣም ብዙ ሰውን ያስደነገጠችው። ለብዙ ስትጠበቅ ምን ሆና ነው ምን ጎድሏት ነው እስኪባል ድረስ ማለት ነው። የእናቷን፣ የአባቷን፣ የወንድም የእህቶቿን፣ የአካባቢው ሰውን ሀዘን እንዲህ በቀላል መግለጽ የሚቻላል። በጣም ያዘኑት እጅግ በጣም ያው መቼም ሰዎች ነንና ያልፋል። ከነገርየውም እንደውም ብዙ ሰው ይማራል ተብሎ ብዙ እንትን ተባለ። የእናት የአባት ሀዘን፣ የቤተሰብ ሀዘን በጣም ያሳዝን ነበር፣ ልብ ይነካ ነበርና ያ ጊዜ ያለፈ 6 ወር ምናምን አለፈ። በአጋጣሚ እናትየው ደግሞ መኪና አደጋ ደረሰባት። እንዴት መሰላችሁ? በቃ በጣም ከባድ ነው። አላቸው ሀብት ንብረት ተሽጦ መታከም በቃ ማዳን ስለሆነ ሴት እናትየውን እንደው ካልጋም አልተነሳችም። ብዙ ቦታ ብረት ገብቶ ብዙ ቦታ ሰርጀሪ ተሰርታ በእግዚአብሔር መልካም ፈቃድ በመልካምና በጣም ጎበዝ በሆኑ ዶክተሮች ርብርብ ይቺ እናት ዳነች። ግን ስቲል ካልጋ አልተነሳችም። ምን እሰማለሁ? የመጨረሻ ልጇ ወንድየው እሱ ደግሞ ራሱን አጠፋ። ምን አይነት መንፈስ ነው የገባው እዚህ ቤት ውስጥ ነው ያልኩት። ምንድን ነው የሆነው እንዴ? ለእናት ለአባት ማሰብ እኮ በጣም ያስፈልጋል። የምንወዳቸው እናት አባቶቻችን ከእግዚአብሔር ከፈጣሪ ቀጥሎ ወደዚህ ምድር እንድንመጣ ምክንያት የሆኑት እናትና አባቶቻችን ምንኛ ነው ልባቸው የሚሰበረው? ምንኛ ነው የሚያዝኑት? እናት እኮ ልጇን መቅበር አይደለም ጮሃ ማልቀስ አትችልም። ስፌት ነች ጠቅላላ ሰውነቱ። ጮሃ ማልቀስ አትችልም እያልኩ እና በጣም ነው የተሰማኝ። በጣም ነው የሚያሳዝነው። በቃ የክብር ሞት ራሱን የቻለ ቆንጆ ሞት ነው። ወደድንም ጠላንም መሞታችን አይቀርም። ቅድም ተናግሬያለሁ። አጋጣሚው በጣም ያሳዝን ነበር፣ እጅግ በጣም ያሳዝን። ለማጽናናት ራሱ የሚከብድ እግዚአብሔር ያጽናችሁ፣ ምን ሆኖ ነው ታሞ ነበር እንደዚህ ነው ለማለት እንኳን የማይቻልበት አይነት ሀዘን ነበር እና እባካችሁ እንደዚህ አይነት ነገር በፍጹም አታስቡ። ለዛ ነው የጸሎት ሰው ሆኖ ከፈጣሪ ጋር ተቀራረቡ። እነዚህን 4 ነጥቦች ሌሎችም ከእንደዚህ አይነት ነገር ጋር ተያይዞ ኮመንት ራሱ ብታደርጉልን ከዛ ነገር እየተማርን እንደዚህ አይነት ነገር እንራቅ እባካችሁ። ይሄ እንደ ልመናም እንደ ማስታሰቢያም እንደ ምክርም ነውና ቪዲዮ እንግዲህ ብዙ ሰዎች ጋር እንዲደርስ በተቻለ መጠን ሼር ብታደርጉልን ደስ ይለናል። እናንተ ማሰብ አስተያየት ካላችሁ ኮመንት አድርጉልን። ሰብስክራይብ ማድረግ አትርሱ። ይህን ይመስል ነበር የዛሬ ቆይታችን። መልካም ጊዜ